አለይኩም ውድ ቤተሰቦቼ ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን። አደይ ድራማ ዛሬ መጥተናል። አዲስ በሚገርም ሁኔታ ፍቅር በጣም መጥፎ በጣም መጥፎ ሰው ነች ማለት ነው። እንግዲህ እንደምታዩት እዚህ ጋር እዚህ ማን ነበረች? ቤዛ ነች። እሷ እንትን ላይ ወስዷታል ማለት ነው ግን እንትና ትደርስለታለች ብዬ ነው ተስፋ የማደርገው። ማለት እየተከተለቻቸው ነው እና በጣም የሚያስጠላ በጣም የሚያስጠላ በቃ መጀመሪያ አደይን አጥፋልኝ ነው የምትለው። አደይን እዚህ ቤት አስወጣልኝ፣ ቤዛን እዚህ ቤት አስወጣልኝ፣ ሁሉን በቃ አስወጣልኝ እያለች ይህን ሁሉ የእሷ ተንኮል ደግሞ የማያልቅ ከመጀመሪያው ጀምሮ እስካሁን ትደርሳለች። በተንኮል የተሞላች ማለት ነው። በተንኮል እና ይቺ ልጅ ትደርስላታለች ብዬ ተስፋ አደርጋለሁ እንጂ በመድኃኒት አፍዟታል። እና በጣም እንግዲህ ህይወቷ እዚህ ጋር አስተያየቷ በጣም አሁን ይህንን ስላፈቀረች ሁሉ ተንኮል የሁሉ ክፋት ያለባት ነው ይህንን ልጅ ገዝታ ያመጣችው ማለት ነው። ሰው ልጅ ተንኮሉ ግን ምን አይነት ነው? እዚህ ጋር እንግዲህ እዚህ ጋር ወሰደን ማለት ነው። እዚህ ጋር ትከተላቸዋለች። ማን ነበረ ስሟ? እና እሷ የምታድናት ይመስለኛል እንጂ በጣም ከባድ ነው ያለችበት ሁኔታ ማለት ነው። እና የምታድናት ግን ይመስለኛል ተከተላቸዋለች። ያው እየተከተለቻቸው ነው እና የምታድናት ይመስለኛል ማለት ነው። እና በጣም ከባድ ነው። እዚህ ጋር ደግሞ ወንድምዬ እየፈለገ ነው። ቤዛ አላያችሁም እያለ ነው። ርቅስ ጥሩ ብትፈልግ ይሻላል መተኛትህን ትተህ ማለት ነው። እሷ ደግሞ ትመጣለች ከእንትና ቤት ትሆናለች ትመጣለች ምን ትሆናለች ትለዋለች። ግን እሷ እናቴ ቤዛ ፍቅር የደገሰችላትን ድግስ ብታውቅ ነው እስካሁን ቁጭ አትልም ነበርና አንዳንዴ ተንኮላችን ክፋታችን ዋጋ ያስከፍለናል። በዛ ላይ ደግሞ በጣም እንደዚህ አይነት ተንኮል ቢቀርስ እንደዚህ አይነት ክፋት እና ሰርቶ መብላት የሰው ልጅ ኃጢአት አይደለም። ሁሉም ሰርቶ እየበላ ነው። እኛም በስደት ሄደን እየተቃጠልን እየሰራን ነው እና ሰርቶ መብላት ኃጢአት አይደለም። አንዳንዴ ሳስበው እንደው ሀገራችን ያልተከበር እንዴት በስደት ልንከበር እናስባለን ብዬ አስባለሁ። እና በጣም ከባድ ነው። ለምን የምትለወጭበትን መንገድ አትፈልጊም ይላታል ሊሊ። እሷ እንኳን ጀግና ነች እንትን አትለውም። ያቺ ግን ሞኝ ስለሆነች ተከትለው ሄደች። ስራ አለ ሲላት ትለወጫለች ሲላት እና ፍቅር ቢቀርብሽ እንደዚህ አይነት ተንኮል ባትሰሪ ምን አለበት ምን አለበት ምን አለበት? ተንኮል ሁሉ ተንኮል በዚህ 3 ቀን ውስጥ ቤት ያስወጣልኝ አደይን ቤዛን እያለች ነው። እና እንግዲህ ማን እንደሚወጣ እናያለን። እሷ በጣም ተንኮለኛ በጣም የተረገመች በጣም እልኩስ በቃ እኔ እንጃ። የሰው ልጅ ትንሽ እንኳን ለሰው ሲራራ ነገሩ እኔ እንጃ። በአሁኑ ጊዜ ሰው ራሱ ብቻ ሆኗል መሰለኝ። ምንም ለሰው የማይመስለው ነገር ለሰው የማያስብ ሆኗል ብዬ ነው የማስበው። እና በጣም ከባድ ነው ያለችበት ሁኔታ። እንግዲህ ወንድሟ ያው ታድናታለች ብዬ ነው የማስበው። እንደምታድናት እርግጠኛ ነኝ። ለምን መሰላችሁ? ተከተላቸዋለች እየተከተለቻቸው ነው። እና አንዳንዴ ሞኝነት አንዳንዴ ገንዘብ መውደድ ብዙ ዋጋ ያስከፍላል። ለገንዘብ ብላ ስራ አለ ሲላት ተከትለው ሄደች ማለት ነው። እሱ ግን ያው ያረጋትን ጨለማ ውስጥ ወስዶ ነው ያዘጋጀችውም። እንግዲህ እጁ ፍቅር ነችና ግን አሁን ተተያዘ ጉዱ ነው። ወንድሙ እሷንም እሱንም ነው የሚገላቸው ብዬ ነው የማስበው። ፍቅር እንደዚህ ተንኮል አይደለም። እና በደረሰችላትና የምታድናት ይመስለኛል። ይቺ ጎበዝ ነች ጠንካራ ትመስላለች እና ታድናታለች ብዬ ተስፋ አደርጋለሁ። ካላዳነቻትም እንግዲህ ጉዷ ነው። እና ያው የተረገመ ሰይጣን እንደሷ ሰይጣን ነው ማለት ነው። ይሄ
ያው በብር ተገዝቶም ቢሆን የሰው ልጅ ብር የማይገዛ የለምና ወይኔ እንደ ተንኳል ያን እንደሆነ አሁን እኮ ቤዛን አወጣልኝ አስወጣልኝ ከዚህ ቤት አጥፋልኝ ነው የምትለው አደይን። አደይ እንደው ምን አደረገችሽ? የምታሳዝን ልጅ ሰርታ መብራት ሰርታ መለወጥ የምትፈልግ ልጅ ከአንቺ ምን ወሰደችብሽ? በቃ ጉልበቷን የፈለግሽውን አዘሻን ነው የፈለግሽውን ሰርታ ነው የምታኖርሽና ከባድ ነው የሰው ልጅ ግን የሰው ልጅ ከባድ ነው ብዬ ነው የማስበው። እና ውድ ቤተሰቦቼ የዚህ ብዙ ነገሮች መማር አለብን ማለት ነው። እኛ ማለት ብዙ ነገሮች ብዙ መስዋዕትነት እንዴት እንደሚከፈሉ ብዙ ነገሮች እንዴት እንደሚከሰቱ መማር አለብን ብዬ ነው የማስበው። ማለት እንደዚህ ተንኮል፣ እንደዚህ ክፋት፣ እንደዚህ ምቀኝነት የሰው ልጅ በቃ ለሰው ልጅ ክብር የሌለው ሰው ጥሩ አይደለም ብዬ ነው የማስበው። ያው እንግዲህ ፍቅርም የራሷ ተንኮል ወይ አዙሮ ይደፋታል ወይ አዙሮ ይጠላታል ማለት ነው። እንደ ሉሊት አሁን ሐረግ ድራማ ላይ የውጭ እጇን አታ ቁጭ ብላለች። አሁን ብዙ ነገሮች ይጠብቋታል ማለት ነው። ልክ ተንኮለኛ ሰው ብዙም እንትን አይለውም ማለት ነው። እና አሁን ይቺም በጣም የምትገርም ልጅ ተጠልፋ ብር ተቀበልኩ አውቃ ጥለፉኝ ብላ ወንድሙን ብር አስከፈለችው። እና በጣም መጥፎ ልጅ ነች፣ በጣም የተረገመች ማለት ነው። እንደዚህ አይነት ደግሞ ብዙ ልክ እንደ ሉሊት እንኳን የሆነ ገንዘብ ስትል ነው እንጂ ብዙም እንደዚህ ለዚህ እንትን የላትም። ግን ገንዘብ ትወዳለች ሉሊት። አሁንም መስዋዕትነት ልትሆን ነው አሳልፌ እሰጥሃለሁ እያለች ያው ግን የምትሰጥ አይመስለኝም እንጂ እና በጣም ከባድ ነው እላችኋለሁ። እንግዲህ ታምርት ይሆን አደይስ ምን ያጋጠማት ይሆን? ሊሊስ ሁሉም በቃ በጣም የሚገርም ድራማ ነው የሚሆነውና አስተማሪና እንማርበታለን ብዬ ነው የማስበው። ማለት ብዙ ጊዜ እኛ እንትን አንልም ማለት ነው። ብዙ ጊዜ ወደ ኋላ እንጂ ወደፊት እንትን የሚያጋጥመንን አናስብምና በጣም የሚገርም ነገር ውድ ቤተሰቦቼ እላችኋለሁ። ተወደዳችሁ